ስንክሳር ግንቦት 13 ቅዱስ አርሳኒዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስን አረፈ። ይህ ቅዱስ ከሮሜ ሀገር ሰዎች ከባለጸጎችና ከታላላቆች ነው። የቤተክርስቲያን ትምህርት አስተማረው፣ ድቁናንም አሾሙት። ከዚህ በኋላ አቴና ወደሚባል ሀገር ሄዶ ፍልስፍናን፣ የፀሐይና የጨረቃን የከዋክብትን ማካሄዳቸውን የዘመናትንም መለኪያና መቁጠሪያ ተምሮ በመልካም አጠና። ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሰራ ሆነ። በሮሜ ሀገርም ታላቁ ቴዎዶስስ በነገሰ ጊዜ ልጆቹ አሮኒዮስና አርቃዲዮስ የሚያስተምርበት ጥበበኛ ደግ ሰው ፈለገ። ይህም ቅዱስ ወደ ንጉሥ ወሰዱት። ንጉሱም ልጆቹን አኖሪዮስና አርቃዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሱን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርህራሄ ብዙ ድብደባን ይደበድባቸው ነበረ። ንጉስ ቴዎዶስም ባረፈ ጊዜ ልጆቹ አርዮስ በሮም ሀገር፣ አርቃዲዮስም በቁስጥንጥንያ ነገሱ። እግዚአብሔርም በአርዮስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውም ድህነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ እነሆ ከእግዚአብሔር ዘንድ እንዲህ የሚል ቃል መጣ። አርሳኒ አርሳኒ ከዚህ ዓለም ውጣ፣ አንተም ትድናለህ። ይህንን ቃል በሰማ ጊዜ ፈጥኖ ተነሳ እንጂ አልዘገየም። ወዲያውኑ ልብሱን ለውጦ ወደ እስክንድርያ ሀገር ሄደ። ከዚያም የከበረ የአባ መቃርስ ገዳም ወዳለበት ወደ አስቄንት በረሃ ደርሶ በጾም በጸሎት በመስገድ በመትጋት በአርምሞና በትሩፋት ሁሉ ፍጹም ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለራሴ ብዙ አዝናለሁ አላቸው። እርሱ ጋም በውስጥና በአፉ ትሁትና ቀን የዋህ ነው። እግዚአብሔርም ስራ ይሰራል። ሁልጊዜ እጅ ስራው አያቋርጥም። ከምግብ ዕለቱ የሚተርፈውን ይመጸውታል። የነፍሳቸውንም ድነት ለሚሹ ጥቅም ያላቸውን ብዙ ድርሳኖች ተግሳጾች ደረሰ። ወደ ቤተ ክርስቲያንም በሚገባበት ጊዜ ሰው እንዳያየው በምሰሶ በኋላ ይሰወራል። ይህም አባት ድንቆችን ታምራትን ያደርጋል። የብዙ ሰዎችን ገድል እግዚአብሔር ገልጦለታልና። መልኩም ያማረ፣ ሕዋሳቱም የጸኑ፣ ፊቱም ብሩህና እጅግ ደስ የሚል፣ ጺሙም ከወገቡ መታጠቂያ የሚደርስ ረጅም ነው። ከለቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረጅም ነው፣ ግን ያጎነብሳል። ወደ መልካም ሽምግልና በደረሰ ጊዜ እድሜው ሁሉ 100 ዓመት ሆነ። በሮሜም 40 ዓመት ኖረ። በአስቄንጥስ ገዳም 35 ዓመት፣ በምስር ገዳም 20 ዓመት፣ በእስክንድርያ 3 ዓመት። ከዚያም በኋላ ወደ ምስር ገዳም ተመልሶ በዚያ 2 ዓመት ተቀምጦ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።